በስውር በፍቅር እየተሰቃየች ነው። በእነዚህ 4 መንገዶች ማወቅ ትችላለህ። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ በተደጋጋሚ አንተ የምትገኝበት አካባቢ መታየት ትጀምራለች። በአንተ ዙሪያ በተደጋጋሚ ታያታለህ። አንዲት ሴት ሳታስበው በተደጋጋሚ አንተ ባለበት አካባቢ መታየት መጀመሯና ሁልጊዜ በአንተ ዙሪያ ልታገኛት መቻለ በአጋጣሚ የመጣ ነገር አይደለም። እሷ ለአንተ የምታሳየው ገጽታ አይ ድንገት ነው የተገናኘ ነው የሚል ቢሆንም ከጀርባ ጎን ያንተን የዕለት ተዕለት ውሎ የማጥናት ትልቅ የስነ ልቦና ስራ ነው። በስራ ቦታ፣ በሰፈር ወይም በትምህርት ቤት የምታርፍባቸውን ሰዓቶች፣ ሻይ የምትጠጣበት ቦታ ወይም የምትሄድበትን መንገድ ልቧ ሳያውቀው ይመዘግባል። ቀጥታ መታ አብረን እንሁን ለማለት ድፍረት ሲያንሳት በአካል ግን ካንተ አጠገብ ለመሆን ትመርጣለች። ስለዚህ አንተ ባለበት ክበብ ውስጥ መሽከርከር ትጀምራለች። ምክንያቱም በአካል አቅራቢያ መገኘቱ ብቻ ለሷ ትልቅ የስሜት እርካታን ይሰጣታል። ሰዎች ብዙ ጊዜ የሚያዩትን ነገር የመውደድና የመላመድ እድላቸው ሰፊ ነው። አንተ ሳታውቀው በአይንህ እንድትለምዳትና እንድትፈልጋት ትፈልጋለች። በአእምሮ ውስጥ የሷ ምስል ሁል ጊዜ እንዲመላለስ ትፈልጋለች። በአጋጣሚ ባጠገብ ስትተላለፉ ዛሬም አየኋት ብለን እንድታስባት የማድረግ ረቂቅ የፍቅር ወጥመድ ነው። ይህንንም የምታውቅበት ዋናውና ግልጹ መንገድ ወደ አንተ አቅጣጫ ስትመጣ ወይም በአቅራቢያ ስታልፍ ሳታውቀው ጸጉሯን የምታስተካክል ልብሷንም የምታስተካክል ከሆነ አንተን ለመማረክ ዝግጁ መሆኗን ማሳያ ነው። እንደዚሁም ከጓደኞቿ ጋር ሆና በዚህ አንተ ባለበት መንገድ ስታልፍ ድምጿን ከፍ ታደርጋለች። ከጓደኞቿ ጋር ሆና ባጠገብ ስታልፍ ሳቋን ከፍ የምታደርግ ወይም ድምጿን አውጥታ የምታወራ ከሆነ ይህም እኔ እዚህ ያለሁኝ እባክየኝ እያለች ያንተን ትኩረት ለመሳብ የምታደርገው ጥረት ነው። እንደዚሁም ደግሞ በተደጋጋሚ ባንተ ዙሪያ ስትሆን ስልኳን አውጥታ በጣም ስራ የበዛበት የምትመስል ከሆነ ይህ ካላት ፍርሃትና መደናገጥ የተነሳ ራሷን ለመጠበቅ የምትጠቀምበት መከላከያ ነው። በጣም የሚገርመው ነገር ደግሞ እሷ ባንተ ዙሪያ ስትሆን መላው አካሏ ወደ አንተ ይሳባል። ለምሳሌ በአንድ ክፍል ውስጥ በተቃራኒ አቅጣጫ ብትቀመጡ እንኳ ፊቷ ወይም ትከሻዋ አንተ ወዳለህበት የዞረ ይሆናል። አንተ ወደ እሷ አቅጣጫ ስትመለከት እሷ ቀድማ እያየች እንደነበር በጥቃቅን የአይን እንቅስቃሴዎች መረዳት ትችላለህ። መብረቅ ያለ አንድ ምክንያት በአንድ ቦታ በተደጋጋሚ አይከሰትም። ይቺ ሴትን በተደጋጋሚ አንተ ባለህበት አካባቢ የምትታየው ልቧ ወደ አንተ ስለሚጎትታት ነው። በአጭሩ ያንተ ህልውና ለሷ ማግኔት ሆኖባታል። ሁለተኛ፣ የሰውነት ቋንቋ ይናገራል። አንዲት ሴት በውስጧ ጥልቅ የሆነ የፍቅር እሳት እየነደደ ነገር ግን ያንን በቃላት ለመግለጽ የምላሷ አቅም ሲከዳት አካሏ ግን በሚስጥር መናገር ይጀምራል። የሰውነት ቋንቋ የልብ እውነተኛ ተርጓሚ ነው። ምክንያቱም አእምሯችን ሊደብቀው የሚፈልገውን እውነት ሰውነታችን ሳያውቀው አሳልፎ ይሰጠናል። በተደጋጋሚ በአይኖቿ ትጎበኛለች። አይኖች የልብ መስኮቶች ናቸው። የምትወድ ሴት አይኖቿ ካንተ ላይ አይነቀሉም። ነገር ግን ይህንን የምታደርገው በስርቆት ነው። በአንድ የሥራ ቦታ ወይም በሰዎች መካከል ስትሆኑ በስርቆት ትመለከታለች። አንተ ግን ድንገት ዞረህ ስታያት በፍርሃትና በድንጋጤ አይኖቿን ታዞራለች ወይም መሬት ማየት ትጀምራለች። ይህም ተያዝኩኝ የማለትና የመሽኮርመም እንዲሁም የማፈር የፍቅር ድንጋጤን ይፈጥርባታል። አንድ ሰው የሚወደውን ወይም የሚማርከውን ነገር ሲመለከት ሳያውቀው የአይኑ ብሌን ጥቁሩ ክፍል ይሰፋል። ይሄ በተፈጥሮ የሚከሰት በመሆኑ ልትደብቀው አትችልም። አንዳንድ ጊዜ ደግሞ ድፍረት አግኝታ ለአፍታ ረዘም ላለ ሰከንዶች አይነ ውስጥ ትመለከትና በስሱ ፈገግ ትላለች። ያ ፈገግታ ግን ልቤ ካንተ ጋር ነው የሚል የጸጥታ መልእክት ነው። ፍቅር ልክ እንደ ማግኔት ነው። ሳያውቁት ወደሚወዱት ሰው መሳብ ይጀምራል። አብራችሁ ስታወሩ ወይም በቡድን ውስጥ ስትሆኑ አካሏን ሙሉ በሙሉ ወደ አንተ ታዞራለች። ስትናገር ምንም እንዳያመልጣት ወደ አንተ ጠጋ ብላ ትቀመጥና ታደምጣለች። የእግር ጣቶች አቅጣጫ ትልቁን ምልክት ይሰጣል። ይህ በጣም የሚገርም የሳይኮሎጂ እውነታ ነው። ሰዎች በአንድ ክፍል ውስጥ ብዙ ሰው እያለ እንኳን ልባቸው የሚፈልገው ሰው ያለበት አካባቢ ላይ የእግራቸውን አቅጣጫ ወይም የጫማቸውን ጫፍ ያመለክታሉ። የእግሮቹ አቅጣጫ ሁል ጊዜ ወደ አንተ ከሆነ ሐሳቧም ካንተ ጋር ነው። እንዲሁም ሳታውቃቸው የምታደርጋቸውን እያንዳንዱን ድርጊቶች አንተ እንድትመለከት ትፈልጋለች። ካንተ አጠገብ ስትሆን ምርጥ ማንነቷን እንድታይላት ትፈልጋለች። ይህንን የምታደርገው ግን ሙሉ በሙሉ በንቃተ ህሊናዋ ሳይሆን በደመ ነፍስ ነው። ለምሳሌ ጸጉሯን ማስተካከል ሊሆን ይችላል። አንተን ስታይ ወይም ወደ እሷ ስትጠጋ ጸጉሯን ማስተካከል፣ ልብሷን ማስተካከል ወይም ጌጣጌጦቿን መንካት ትጀምራለች። ይህ በአይነ ውስጥ ማራኪ ሆኜ የምታይ ትፈልጋለሁ የሚል የተፈጥሮ ምልክት ነው። እንዲሁም ደግሞ ከንፈርን መንካት ወይም መምጠጥ፣ ካንተ ጋር ስታወሩ በጣቶቿ ከንፈሯን የምትነካ ወይም የምትመጥ ከሆነ ይህ የመልካም ጭንቀትና ያንተ መገኘት የፈጠረባት መነቃቃት ምልክት ነው። እንዲሁም በመካከላቸው ያለውን ርቀት ለማስወገድ ስትል ከልካይ የሚባሉ ነገሮችን ታስወግዳለች። ለምሳሌ ቦርሳዋን፣ የስልክ ዕቃዎቿንና በመካከል አስቀምጣ የነበረውን ነገሮች በሙሉ ወደ ጎን ዞር ታደርጋቸዋለች። ሶስተኛ፣ ከሌሎች ሴቶች ጋር ቆመ ስታወራ ሳታናግርህ በፍጥነት ባጠገብህ ታልፋለች። በጣምም ትበሳጫለች፣ ልታኮርፍም ትችላለች።
ልቧ ውስጥ የሚንቀለቀለውን የፍቅር እሳት በቃላት መግለጽ ስላልቻለች ያ እሳት ወደ ቁጣና ወደ ኩርፊያ ተቀይሮ በአካል ብቃት እንቅስቃሴ እየፈሰሰ ነው። ከሌሎች ሴቶች ጋር ቆመ ስታወራ ሳታናግር በከፍተኛ ፍጥነት ባጠገብ ስታልፍ በውስጧ ትልቅ የሆርሞን ግልበጣ እየተካሄደ ነው። እዚያ ጋር ቆማ ብታናግር ድምጿ እንደሚንቀጠቀጥ ወይም ፊቷ ላይ ያለው ቅናት በቀላሉ ስለሚነበብ ታውቃለች። ስለዚህ ድክመቷንና ፍቅሯን ላለማጋለጥ ስትል እንደ ንፋስ ከስፍራው ትበራለች። የምትወደውን ወንድ ከሌላ ሴት ጋር በሳቅና በፈገግታ ማየቷ ለሷ የልብ ህመም ይሆንባታል። ይህንን ትዕይንት ላለማየት አይኖቿን ትከለከላለች። በዝምታ ማለፏ ትኩረት ላይስብ ይችላል። በፍጥነትና ሆን ብሎ ፊትን አዙሮ ማለፍ ግን እያየሁ ነው ግን አኩርፍ ያለው የሚል ትልቅ የትኩረት መሳቢያ መረብ ነው። በጣም የሚገርመው ነገር እሷ ካንተ ጋር የፍቅር ጓደኛ አይደለችም። በህግም ሆነ በቃልም የገባችው ነገር የለም። ነገር ግን ሳታውቀው የባለቤትነት ስሜት አድሮባታል። በውስጧ ካንተ ጋር የገነባችው ትልቅ የዓለም ግንኙነት አለ። በአይነ ህሊናዋ ያንተ ሚስት ወይም ፍቅረኛ ሆናለች። ስለዚህ አንተ ከሌላ ሴት ጋር ስትስቅ በምናብ ዓላማ ውስጥ የከዳሃት ያህል ነው የሚሰማት። ቁጣዋ ያንተ ብቻ አይደለም፣ እሷ ላይም ጭምር። ለምን ቀድሜ አልነግረውም፣ ለምን እንደዚህ ይሆናለሁ የሚለው የውስጥ ስቃይ ወደ ውጪ ሲወጣ መበሳጨት ይሆናል። በአጠገብህ ስታልፍ ትከሻዋን አንቅታ አንገቷን ዝቅ አድርጋ የምትሄድ ከሆነ በውስጧ ያለውን ንዴት ለመቆጣጠር በኃይል እየታገለች እንደሆነ መሆኑን ያሳያል። እጆቿን አጣጥፋ ወይም የያዘችውን ቦርሳ አጥብቃ ወደ ደረቷ አስጠግታ ከሆነ ይህ ራሷን ከስሜት መፈንዳት ለመጠበቅ የምታደርገው መከላከያ ነው። እንዲሁም ከሄደች በኋላ ዘወር ብላ ታያለች። በአጠገብህ በፍጥነት አልፋ ርቀት ላይ ስትደርስ ግን ድንገት ዘወር ብላ ትመለከታለች። ተከትሎኝ ይመጣ ይሆን ወይስ እዛው ካሉ ሴቶች ጋር እያወራ ነው የሚለውን ለማረጋገጥ ቆማ ታያለች። አራተኛ፣ በአጋጣሚ ብቻችሁ መንገድ ላይ ስትገናኙ በጣም ተረጋግታ ቆማ ታወራለች። በፍጹም አትቸኩልም። አንተ የምታወራውን እያንዳንዱን ነገር በማስተዋል ታዳምጣለች። አንተ ከሌሎች ሴቶች ጋር ስትሆን በፍጥነት አልፋ የምታኮርፈው ልጅ በአጋጣሚ ብቻችሁ መንገድ ላይ ስትገናኙ ግን በጣም ተረጋግታ ሳትቸኩልና እያንዳንዱን ቃልህን በማስተዋል ስታደምጥ ልቧን በብርሃን ፍጥነት እየከፈተችልህ መሆኑን የሚያሳይ ትልቅ ምልክት ነው። ለማንኛውም ሰው ስልኳን የማታሳይ የምትቸኩል ወይም የምትረባይ ሴት ካንተ ጋር ስትሆን ግን ስርዓቷን ረስታ ቆማ ለማውራት ጊዜ ስትሰጥ ጊዜውን እንዲቆም እያደረገችው ነው። በአጠገብህ ስትሆን በቅናትና በናፍቆት ሲናወጥ የነበረው ልቧ በመጨረሻም ሰላም ያገኛል። የአንተን የማጣት ፍርሃቷ ጠፍቶ በአንተ መገኘት ብቻ ፍጹም ደህንነት ይሰማታል። ምንም እንኳን አስቸኳይ ስራ ቢኖርባት እንኳ ያንን ስራ ወደ ጎን አድርጋ ካንተ ጋር የምታሳልፈውን እያንዳንዱን ሰከንድ ለመቆጠብ ትሞክራለች። ለሷ ካንተ የተሻለ ሌላ አጣዳፊ ጉዳይ የለም። ይህ መደበኛ ሰላምታ አይደለም። እያንዳንዱን የምትናገረውን ነገር በትኩረት ስትሰማ እያደመጠች ያለችው በጆሮዋ ብቻ ሳይሆን በልቧም ጭምር ነው። የምትናገረውን እያንዳንዷን ሐሳብ፣ የምትጠቀምባቸውን ቃላቶች፣ አልፎም ተርፎም የድምፅህን ቃና በአእምሯ ትቀዳዋለች። በኋላ ላይ ብቻዋን ስትሆን የምታስበው ትልቅ ስንቅ እያሰባሰበች ነው። በዚህ ጊዜ አይኖቿን ከአይን ላይ አትነቅልም። ቅድም ከሰዎች ጋር ስትሆን በአይኖቿ ሰርቃ ትመለከት የነበረችው ልጅ አሁን ግን ብቻችሁን ስታገኝ ሙሉ በሙሉ በድፍረት ትመለከታለች። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።